ምን እየሆነ ነው? ያችን መሰሪያውንም እየጠበቀ ነው። እማዬ እባክሽ ዝም በይኝ እሺ። አንተ ማትረባ ብለህ ዝም በይ ማለት ጀመርክ። እኔ ገንዘብ ሚስቴ ጠፍታ የመጨነቅ መፍትሄ የለኝም። ትጥፋ በቃ። እንዳውም መጥፋት የነበረባት ዛሬ አልነበረም፣ ጥንት ነበረ። እማዬ እኔ ያለ እሷ መኖር አልችልም። ማን ያለው? እማ ይኸው እያወራህ አይደለም። አንቺ ምን እየሰራሽ ነው? እራት እኮ ላቀርብ ነው ትዬ። ልጁ ፊት እንደመቅረብ እራት ላቀርብ ነው ትይኛለሽ እንዴ? የምን ልጅ? ልጅ በአንድ ቀን ይገኛል እንዴ? ሂጂና አጽናኝ እኮ ነው የምልሽ። ምን ብዬ ትዬ? በእኔ ምክንያት እኮ ነው የተጣሉት። ፈዛዛ ነሽ አንቺ ድሮም ማትረባ። ዳግሜ እንፈልግሽ። ይቅርታ ዳግሜ፣ ይፈጠራል ብዬ አላሰብኩም ነበር። ታዲያ ምን ነበር ያሰብሽው? እንደዛ ማለት ሳይሆን አሁን ካጠገቤ ዞር በይልኝ። ዳግም ካጠገቤ ዞር በይልኝ አልኩሽ እኮ አልሰማሽኝም? ጥፊ። ሳራ አንቺ ጋር እንዳለች አውቃለሁ። አሁን ሚስቴን ስጪ። እቃ መሰለች እንዳያስች የሚሰጥ ሰውዬ ይኸውልህ፣ ሰው ናት። የፈለገችውን መርጣ መሄድ መጣላት። የፈለገችው አንተ ጋር መሆን አላም ደግሞ የፈለገችው ጋር መሄድ። እሱን ለኔ አትነግረኝም? አሁን ምን ደግሞ ብዙ ነገር እንደሚያክሰው አስተማሪ ያስፈልገኝ ምናምን ትላለህ አይደል? አንተ ምን ታውቃለህ? ሳራ ዝጋ። ይኸውልሽ መስመርሽን እያለፍሽ ነው። እኔ እናንተ መስመር የተላለፍነው አሁን ነው እንዴ? ቆየን እኮ። ቆይ እሷን ትዳር ማፍረስ አንቺ ምን ይጠቅምሻል? እኔ ስለ እሷ ትዳር የሚያሳስበኝ ስለ እሷ ደስታ። እሷ ደስተኛ ያለችበትን ትዳር መቼም እንድትኖሩ አልፈልግም። ለመጨረሻ ጊዜ ነው የምጠይቅሽ። ቀጥል እስኪ ምን እንደምታወጣ። እና ዝም አልካ? ሌላ አማራጭ አልነበረኝ። ይሄ እንደሚፈጠረው ቃ መሰለኝ። ሁለት ጠምሻ ጎረምሶች ይዛ መጣች። ወደ ግራም ወደ ቀኝም ዞሩ ስላፍጥውብኛል። እናት ተመጣ። ምን ማድረግ ነበረብኝ? ዞሮ ወደ ለኔ ነው። እርግጠኛ ነህ ግን ሄለን ሳራ ጋር? በእርግጠኝነት ሌላ የትም አትሄድ ማለት አቡ። በእናትህ አትስለፍልኝ እንዴ ዳግም። የተገናኘንበት ጉዳይ ደህና ተገላገለች ስል ተመልሰሽ መጣሽ። ደግሞ ትመሰምሰው ነው። አይዞት ማዘር፣ ልብሴንና የስራ እቃዎችን ለመውሰድ ነው የመጣሁት እኮ። ፍጠኛ ቶሎ ፈጠን። ፍጥነት የዋዛ መስልሻለሁ። እሺ ሄሎ የኔ ፍቅር። ዳግም አሳልፈኝ። አንዴ ተቀምጠን እናውራ። ምንም እናውራው ነገር የለም። የምትፈልገው ነገር ሁሉ ተሳካል። ደስ አለ አይደል? አሁን እኔን አሳልፈኝ። ሄሎ ስሜን አትጥራ። ሁሉም ነገር እንደምታስበው አይደለም። አረ ዳግም ፍር። በቃ የነገሮች መገጣጠም ነው። አንተን ከማግኘቴ ከ30 ደቂቃ በፊት እኮ ደውዬልህ ከጓደኛዬ ጋር ነኝ ብለኸኝ ነበር። ምን መሰለሽ፣ ትናንትና ከውቤ ጋር ተጋጭተን ነበር። ከዛ ማዬ ደግሞ ዳግም ዝም በል። አንተ እንደዚህ ቀጣፊ እንደሆንክ አላውቅም ነበር። አወራለሁ፣ ዝም አልልም። በደንብ አወራለሁ። እሺ እኔ ደግሞ አልሰማም። ምክንያቱም ወሬ ሁሉ ውሸት ነው። ዳግም ብዙ ነገር ልታጠፋ ትችላለህ። እንደዚህ አይነት ቅጥፈት ግን ካንተ አልጠብቅም ነበር። እኔ ምንም አልዋሽም። ቆይ ለምንድን ነው የማሰሚው? እኔ እኮ የእናትን ግልምጫና ስድብ
የውቤን ንቀት ችዬ እዚያ አብሬ የምኖረው ታማኝ ባል አለኝ ብዬ ነው። እሺ አሁን አሳልፈኝ። ወዴት ለምን? ዳግም አሳልፈኝ። እዚህ ከቆየሁ ከዚህ የባሰ ነገር ነው የሚፈጠረው። ስትታይ እኮ አንተ ተበዳይ፣ እኔ ደግሞ በዳይ ነው የምንመስለው። አዎ እኔም ተበድያለሁ። ህይወት እኔንም በድላኛለች። ገባሽ? ዳግም በቃ አሳልፈኝ። ከዚህ በላይ ካንተ ጋር መኖር አልችልም። የትም አትሄጂም። ዳግም ከቤተሰቦቿ ተቆራርጣለች። ምንም ሰው የላትም ብለህ ነው አይደል? ዳግም ምን እያደረክ ነው? አልነካኝ እኮ ዳግም። ሁሉንም ነገር ያቀነባበርሽው አንቺ ነሽ አይደል? ዳግም እኔ በምን አውቃለሁ? አንገቴን ልቀቅኝ። አልነካኝ ዳግም። እውነቱን ተናገሪ። ዳግም ልቀቅኝ። መንፈስ እያቃተኝ ነው። አልለቅሽም። ነፍስሽን ሳላጠፋ እውነቱን ተናገሪ። ዳግም ምን እያደረክ ነው? በጣም እያነካኝ እኮ ነው። ምርጫው ያንቺ ነው። ስለምንድን ነው የምታወራው? ይልቅ አንገቴን ልቀቀኝ። ስለምን እንደማወራ በደንብ ታውቂያለሽ። ዳግም ውሃ ለማትወጣው ውስጥ ነው የምትገባው። አለበለዚያ እጨዋለሁ። ዳግም ልቀቀኝ። ሞክሩና እዚህ ነው መጨረስሽ። እሺ ልቀቀኝ። የምትፈልገውን እነግርሃለሁ። ተናገሪ። ሄሉ እዛ እንድትመጣ ያደረግሻት አንቺ ነሽ አይደለሽም? ቆይ እኔ በምን አውቃለሁ? አብሬ ያልነበርኩ እንዴ? እና ታዲያ በአጋጣሚ ነው የተገናኘ ነው እያልሽኝ ነው? አዎ አጋጣሚ ነው። ስሚ፣ ነፍስሽን ሳላውጥ እውነቱን ተናገሪ። ዳግም ተንፈስ እያቃተኝ ነው። ልቀቀኝ። ምርጫው ያንቺ ነው። እሺ በቃ እነግርሃለሁ። ጥዬ እኮ ናቸው። ትናገሪያለሽ አትናገሪም? ዳግም ልቀቃት እንጂ እስገላት ነው እንዴ? ሰምኛለሽ። የሚፋታሽ እንዳይመስልሽ። መቼም አለቅሽ። ቆይ ልጅቷ ምን አድርጊ ነው የምትላት? ይቺ እኮ ነች ትዳሬን ለመበተን ቆርጦ የተነሳችው። አንተ ግን መቼ ነው የራስን ስህተት አምነህ ራስን የምታስተካክለው? ቆይ ይቺ ምስኪን ልጅ ምን ታርግ? ሄሉ፣ አንቺ ማታውቂው በጣም ብዙ ነገር አለሽ። አንተን አይደለ ሁልጊዜ የምታውቀው? ምንድነው? ምን እያደረጋችሁ ነው? ምንድነው ጉዱ? ልጄ ምን አደረካት? ዳጊ ወደ ራስህ ተመለስ። ሄሉ ዝም በይ። ባልስ ልታንቀኝ ነው? ቆይ ልጁ ግን ጤነኛ ነው? እንደው ግን አያሳዝንሽም? ይሄ ልጅ አንገብግበሽ ልትገኙ አይደለም? አሃ እኔ ነኝ አንገብጋቢው? ደህና ወጣች ብሎን ደስ ብሎን አየሽ ያደረግሽው። እኔ ምን አደረኩኝ? ገና ከመመለስሽ የተፈጠረውን ትርምምስ አየሽው አይደል? እኔ ነኝ ያተራመስኩት እና ባንቺ ምክንያት አይደለም እንዴ? ቆይ እርሶ ምንድን ነው የሚፈልጉት? ለምን ልጄ ለኔ አታይልኝም? ቆይ ግን ምን አድርጌዎት ነው? እኔ ካንቺ ጋር ምንም የሚያገናኘን ነገር የለም። ልጄን ብቻ ታይልኝ ነው የምለው። ቆይ እኔ ምን አደረኩት? ይኸው ጤነኛ ልጅ ሰጥቼሽ እንዲህ ያደረግሽው እኮ። ቆይ ዳግም እኔ ነኝ እንደዚህ ያደረኩት? መጠርጠሩስ ትዳር አደጋ ላይ እየወደቀ ነው ያለው። እየሆነ ያለው ነገር እየገባኝ አይደለም። እንዴት ነው ነገሮችን ማስተካከል የምችለው? ዳግምን ትቼው ለመሄድ ልብ አይቆርጥልኝም። አብሬ እንዳልኖር እናቱ ከስር ከስር በየቀኑ ፈተና እያዘጋጁ ህይወቴን አከበዷት። እንዴት አደርሽ? ደህና አደርክ? ዛሬ በጠዋት ነው እንዴ ገባሽው? አዎ። ስገባ ፈዘሽ ነበር። ፊትሽ ልክ አይደለም። ደህና ነሽ? ደህና ነኝ። ምን ልታዘዝ ያሬድ? እኔ ለማዘዝ አይደለም የመጣሁት፣ እንደ ገባሽ ለማየት ነው። የሆንሽው ነገር ካለ ለምን አትነግሪኝም? አንቺ እኮ ሀዘን የሚገባሽ ሴት አይደለሽም። ያሬድ፣ ስላሰብክልኝ በጣም አመሰግናለሁ። በዚህ ምድር ስንኖር ግን ሀዘን ተገብቶት የሚኖር ሰው የለም። ምን አለ ብትረጂኝ፣ ሁሌም ደስተኛ ሆነሽ እንድትኖሪ ባደርግሽ። እኔ ደስተኛ አይደለሁም ብዬ አማክሬያለሁ? ቆይ ደስታን ስጠኝስ ብዬ ጠይቄያለሁ? መናገር አይጠበቅብሽም እኮ ሄሉ። እያንዳንዱ ሁኔታሽን አስተውዬ ስለማይ አንቺን ለመረዳት ቀላል ነው። አንተ አለቃዬ ነህ። ሁኔታዬን ሳይሆን ስራዬን ነው የመከታተል መብት ያለ። እባክሽ፣ እኔ ህይወትን ያለ አንቺ ማሰብ ከባድ ነው። ቆይ ለምንድን ነው ትንሽ እንኳን የማታዝኝልኝ? አእምሮ ግን ልክ አይመስለኝም። እኔ እኮ ባለ ትዳር ነኝ። ቆይ ትዳሬን ፈትቼ እንድረዳህ ነው የምትፈልገው? ቢያንስ ፊቷ አትንሽ። ሰው እንዴት በዚህ ልክ ራስ ወዳድ ይሆናል? ይኸውልህ እኔ ልምከርህ፣ በቃ አትድከም። ምንም አይሆን ነገር ነው እያደረግክ ያለኸው። አንቺን መውደድ መቼም ከንቱ ድካሙን አያውቅም። አንተ የያዘ በሽታ ነው ታየው። ቆይ አላሳዝንሽም?
እኔ በጣም ማከብሮና የምወደው ትዳር አለኝ። አይደለም 10 ትዳር ቢኖርሽ አንቺ መውደድ አላቆምም። ይሄ ደግሞ መብቴ ነው። ምን አይነት አበሳ ነው በእናታችሁ? ሴትዮ እንዴት ነሽ? ደህና ነኝ። አለሽ ግን ባርክ አለሁ። ኑሪ እስካለኝ ትናንት ስልካትሽ የጠፋሽው የት ነው? ማደርገው ቢጠፋኝ እኮ ነው። ታዲያ እኔ ጋር ማደራችሁ ነበር? እኔ እንጃ ብቻዬን መሆን ፈልጌ ነበር መሰለኝ። ታዲያ መደወል ባትፈልጊ ቢያንስ ቴክስት አታደርጊም? አድርጌልሻለሁ እኮ። እርግጠኛ ነሽ? ያው ኔትወርክ ይሆናል እንጂ ለብቻዬ መሆን እንደምፈልግ ቴክስት አድርጌልሻለሁ። አልደረሰኝም። እሺ አሁን የት ነሽ? ስራ ቦታ። ምሳ አብረን ነን። ስራ ስጨርሺ ቢሮ ነኝ። እሺ ሊጋብዝ ከተገኘማ እምቢ አይባልም። ደግሞ እንዳታረፍጂ። አላረፍድም። እሺ የምሬን ነው ግን ተመለሰች? ማን ነው? ምን አስበህ? ምን አስባለሁ? ምናልባት ውጪ ስላደረች የምትመለስ አልመሰለኝም ነበር። ብትመለስም በሙሉ ልብ አይደለም የተመለሰችው። ድሮ በምታየኝ አይን አይደለም አሁን የምታየኝ። አንተ ራሱ ያማል እኮ ታውቃለህ። ማለት እንዴት ብትደፍር ነው ሰራተኛን ካፌ ይዘህ የምትሄደው? እኔማ ያው ከነበረን ቅርበት አንጻር ነው። ቅርበትህን ቀቅለህ ብለው። ምን? ያው ሚስትህ የምታዘወትርበት ካፌ ይዘህ ትሄዳለህ? ታሪኩ ረጅም ነው። ለራስህ አሳጥረህ ስታስበው ትርጉም ይሰጣል? የሚያሳስበኝ እሱ ሳይሆን የሄለን ጉዳይ ነው። እኔም እያወራሁ ያለሁት እኮ ስለ ሄለን ጉዳይ ነው። ምንድነው የምትቀባጥረው? አታስጨንቀኝ። መጨነቅ ሳትፈልግ ለውጥ ለምን ትፈልጋለህ? አብረው እኮ አይሉ። ቢያንተ እኔ አማካሪ ያደረገ ማለት ዛሬ ምግቡ እንዴት ነበር? በጣም ቆንጆ ነበር። ዛሬ ሰው አደረግሽ። ምን ዛሬ ብቻ? ቆይ እድሜ ልክሽን ሰው እንዳደረግኩሽ አይደል? አንቺ እኮ አትጀይ። ቆይ እኔ የምልሽ ግን ምን ተገኝቶ ነው አንቺ ከቤት ውጪ ማደር ከቤት ውጪ ምሳ መብላት የጀመርሽው? ብታይ ሳርዬ፣ ቤቱ ሞቃዲሾ ሆኗል። በቃ ሁሉም ነገር ነው ያስጠላኝ። የምርሽ ነው? አንቺ መቼም እንደዚህ ተወስኛለሽ ብዬ አስቤ አላውቅም። አዎ በቃ ከአቅሜ በላይ የሆነ እየመሰለኝ ነው። ያቺ ነገረኛ ሴት ሆነች አይደል? እሬ እሳቸውንም አለምጄው ነበር። ምን አዲስ ነገር አለው? ያ ዳግም ነው እንጂ። እሱ ደግሞ ምን አድርግ ነው የሚልሽ? ዳግም ውሸት ጀምሯል። እሱን ዛሬ ነው እንደምታውቂው? ማለቴ ዛሬ ነው ወይ የዋሸሽ? ኧረ አይደለም ትላንት ነው እንጂ። ምን ብሎ ነው ያሸሽ? እኔ ስደውልለት ከጓደኞቼ ጋር ነኝ ብሎ እዚህ ከውቤ ጋር ካፌ ውስጥ አገኙት። ማ ዳግም? አይገርሙሽም? አትሊስት ካፌ እንኳን አይቀይሩም። እዚሁ ሰፈራችን ያለው ካፌ ይመጣሉ። እና ይሄ ዋሸሽ ነው የሚባለው? ቺት አረገብሽ ነው እንጂ ዳግም እንኳን እኔ ላይ መቼም አያደርገውም። እና አይስክሬም ገዝቶ ዥዋዥቤ ላጫውታት ነው ይዟት ወጣ? ሳርዬ የምሬን ነው። እኔ ዳጊን አውቀዋለሁ ካልሽሽ፣ ግን ነገሩን በደንብ አጣሪ። አንቺ ነገሩ በዚያ ያበቃ መስሎሻል? አቶ ዳግም ውቤን አንቋት ካልገደልኳት ሲል ላይ መሸ። ለምን? ኧረ እኔ ምን አውቄ፣ ሊገላት ሲል እኔ ደርሼ ነው ያስጣልኩት። እሱ ያሟል። በዛ ላይ ደግሞ ፀሐይ አንቺ የምትወጋበት አሽሙር ሲጨመርበት እውነትም ቤቱ ሞቃዲሾ። ብታይ አዳር እንዳይመስልሽ ያደርኩት። ሰውዬ ደግሞ ማን ነው? ያ ያሬድ ነው። ሽለታ ታዲያ ምን አድርጊ እንደሚለኝ እኮ ነው ግራ የገባኝ።
ቆንጆ ነው። በዛ ላይ ብር አለው። በዛ ላይ ደግሞ የሚጨቀጭቅሽ ዘመድ የለም። ክፍለ ሀገር ናቸው ያሉት። ልትይኝ የፈለግሽው ገብቶኛል፣ እንዳታስቢ። ቆይ ግን አንቺ ለዚህ ትዳር ብለሽ የሁሉ መስዋዕትነት የምትከፍለው እስከ መቼ ነው? ቆይ እኔ በቃ ከዳጊብ ጋር በመሆኔ በጣም ደስተኛ ነኝ። ሄለን ሄለን ሄለን፣ ቆይ ምን አድርጊ ነው የምትለኝ? እዚህ ድረስ ተከትዬሽ መጥቼ እንኳን አቤት አትይኝም? ቆይ ምን ልትሰራ መጣ? ሰፈሬን ማን አሳይቶ ነው? ከስራ ቦታ ጀምሮ ተከትዬሽ ነው የመጣው። ሰፈርሽን ከዚህ በፊትም አውቀዋለሁ። ሁሌም እከተልሻለሁ። እኔ የተከበርኩ ባለ ትዳር ሴት ነኝ። በተከበርኩበት ሰፈር አታዋርደኝ። በቃ ሂድልኝ። እንዴ እኔ መች ሰደብኩሽ? ባለ ትዳር ሴትን ወደድኩሽ ማለት ከስድብ አይተናነስም። ሄለን እባክሽ ተረጂ። እኔ አንድ ሰው ብቻ ነው ማግባት የምችለው። እሺ ቢያንስ ሀሳቤን ስሚኝ፣ አዳምጪኝ። እንዴ ባሌ እዚህ ቦታ ካየን ጥሩ አይመጣም። ስለዚህ ሂድልኝ እባክህ። እሺ ይሄን ካልሽ በቃ ሌላ ቦታ ሄደን እናውራ። ኧረ ሄለን እባክሽ ሄለን። ማዘር ደህና ደህናሽ? ምን ነው በር ላይ ቆመ? አይ ወደ ሱቅ ለመሄድ አስቤ። ውቤ የለችም እንዴ? አይ ስራ ይዛለች እሷ። እኔ እጄ ልምጣት አይደል? ኧረ እኔ ራሴ ነኝ ይዤ የምሄደው፣ ራሴ ነኝ የምገዛው። ና ና ና ና ና የእኔ ልጅ። ጠሩኝ ማዘር። ሄለንን ታውቃታለህ እንዴ? አዎ እርስዎ የሄለን እናት ኖት እንዴ? ኧረ አይደለሁም። እና ጎረቤት? እንደዛማ አይደለም። እና ምንድን ነው? የባለቤቷ እናት ነኝ። እሺ ምን ሊሉኝ ነው? ሄለንን የት ነው የምታውቃት? አብረን ነው የምንሰራው። እንደዛ ነው? እንዲሁ ሳይ ጥሩ ሰው ትመስላለህ። እንዴት? ትልቅ ሰው እኮ ትከሻው ያስታውቃል። እስቲ ቤት ግባ፣ ቡና ላፍላለን። አይ ይቅርብኝ ማዘር፣ ሌላ ጊዜ። አስቸግራታለሁ ብለህ እንደሆነ አታስብ። ውይ ማዘር ቸኩላለሁ። እሺ ካልክ ደግሞ ሌላ ጊዜ በሰፊው ነው ይሆና። አዎ እንደዛ ይሻላል። ደውዬ ስተምጠራ ስልክን ጽፈህ ስጠኝ። እሺ እሺ እንዴት? እሺ ይኸው። አመሰግናለሁ። እሺ እሺ እንዴት ነህ ሳራ? እንዴት ነህ ዳጊ? ሚስትህን አገኘካት? አሽሙር መሆኑ ነው? አይ ያው ከሚስት ጋር ስትጣሉ ነው እኔ የምትፈልገኝ ብዬ እኮ። ምን መሰለሽ ከውብዬ ካፌ ሆነን ሄሎ አይታ ነበር። ሰምቻለሁ። እና ስትደውልልኝ ጓደኞቼ ጋር እኔ ብያት ነበር። እሱንም ሰምቻለሁ። እኔ እኮ ያንተ ድፍረት ነው የሚገርመኝ። እና ይኸውልሽ ምን መሰለሽ ትንሽ ያስቀየምኳት መሰለኝ። ለምን? ውብ ቤት ውስጥ የምታደርገው ነገር ምንም አልተመቸኝም። ለነገሩ እሱን ተይ፣ ምንም አይጠቅምሽም። እና እማዬ ውቤን ይቅርታ እንድጠይቃት ነገረች። እኔ ደግሞ አልፈልግም አልኩ። እንደዛ ካላረግ ገጠር ዘመዶች ጋር እሄዳለሁ አለች። ምን ነው ባደረገው? ምን አልሽኝ? አይ ቀጥል፣ እየሰማሁ ነው። ከዛ እማዬ እንዳትሄድ ብዬ እሺ አልኳት። ከዛ ውጭ ውጣና ቡና እየጋበዝክ ይቅርታ ጠይቃታለች። ከዛ እማዬ እንዳትሄድ ብዬ እንደዛ አደረግኩኝ። እና ሌላ ለምን አልነገርካትም? ላትረዳ ትችላለች ብዬ አስቤ ነው። ቢሆንም መናገር ነበረብህ። እሱ የገባኝ ሆን ነው። በእኔ ቤት እናቴን ሚስቴንም ላለማሳዘን ፈልጌ ነበር። ሁለት ነገር በአንዴ ማስደሰት እኮ አይቻልም። እባክሽ የነገርኩሽን በሙሉ ለሄሉ አስረጅልኝ እባክሽን ሳራ። እሺ እሞክራለሁ። ሄሉ ስራ ቦታ መሆን ሲገባት በዛ ሰዓት ለምን እንደመጣች አልገባኝም። እሷማ እናት በስተርጅና ኬክ ግዢልኝ ብለዋት እሱ ልትገዛ ስትመጣ ነው ያየቻችሁ። ማንም አየ? አዎ እንደውም ሄሉ ከሌላ ቦታ ልግዛ ስትል አይሆንም እዚሁ ከለመድንበት ቦታ ነው መገዡ ብለዋት ነው እዚህ የመጣችሁ። ከዚህ ነገር ጀርባ የሆነ ቅንብር አለ ማለት ነው። እሱማ ግልጽ አይደል እንዴ? እንዴት? እኔ ምን አውቃለሁ? ቁማርህን ትተህ ቤትን መንከባከብ ያንተ ድርሻ ነው። እኔ እኮ ወድጄ አይደለም። እኔ ግን ብፈራው እንዲህ ስትዝረከረክ ቤት ፈርሶ እንዳስነቃ ነው። ያኔ ታለቅሳለህ።
ምንም ችግር የለውም። ሁሉንም ነገር በቅርቡ አስተካክለዋለሁ። እስኪ እናያለን። ሲጀመር እስካሁን የኖራችሁት ራሱ ልጅቷ ሄለን ስለሆነች ነው። ይኸውልህ ከዚህ በኋላ ይህን ባህሪ ማታስተካከል ከሆነ ላስታርቃችሁ በማላችሁ ሁለተኛ አድርጋ ደግሞ ታውቃለህ አይደል? ሄለን ከአንተ ብትለይ በጣም የተሻለ ህይወት ነው የምትኖረው። ይህንን ብቻ ሳራ፣ ከዚህ በኋላ ሁሉንም ነገር ለኔ ተይኝ። ዛሬ መምጣት አልቻልኩም። አዎ ደህና ነኝ አልኩህ እኮ። ከዚህ በኋላ መደወል አይጠበቅብም። ነገ ራሴ ስራ እመጣለሁ። ለጊዜው ያለው ችግር ያንተ መደወል ብቻ ነው። እባክህ በቃ ከዚህ በኋላ እንዳትደውልልኝ። ምን ሆነሽ ነው? ለምንድን ነው ስራ ያልገባሽው? ምንም። ያመመሽ ትመስያለሽ። አላመመኝ። እንደዚህ ያዋጣል? ወዴት ነው ስመጣ? ወደ ስራ። ቁርስ አትበላም? ውጭ ጓደኞች ጋር ብላለሁ። ቤት አይሻልክም? ከአንቺ ጋር ከሆነ ግን እበላለሁ። ወንድ ልጅ አይደለም እንዴ? ወጥተህ ብላ። የውጭ ምግብና የቤት ምግብ ምን አገናኘውማ? አንዳንዴ ውጭ መብላት ጥሩ ነው። ደግሞ ቤትም አልተሰራም። አሞሻል እንዴ? አላመመኝም አልኩ። በቃ አሁን ዝም በል። ልጅቷን ይበልጥ የምታበሳጫት ልታሳምማት ነው። እኔ እንከባከባታለሁ። አንተ ውጣ ይሻላል። አዎ ሂድ እናንተ ውጭ ቁርስ ዝም በልተህ ተመለስ። እሺ ማየ፣ ግን አደራሽን። እሺ ምንም አትሆን አላልኩም እንዴ? እሺ አይንሳሳ። ሄሎ ያሬድ፣ የሄለን ዘመድ ነኝ። አዎ አውቄያለሁ። ኧረ በሰላም ነው። እንዳው ሄለን አሞት ሳትጠይቃት ምን ሆነ ብዬ ነው የደወልኩት። ስራ እኮ አልሄደችም። ምነው አንድ ላይ ነው የምንሰራው አላልክም ነበር? እንደው አንተን ላለማስቸገር ብላ ባለቤቷም የለ ኩርምት ብላለች ብታያት። ኧረ ለምን? እኔ እኮ ድምፅ ስጠፋ ምን ሆነ ብዬ ነው። ካልክ እንግዲህ ምን ይደረጋል። ስትመጣ ግን እኔ እንደደወልኩልህ እንዳትነግራት። ያው ሰው አስቸገርሽ ትለኛለች። ለዚህ ብዬ ነው። በልሽ ሰላም ሁን። ሰላም ናሽ? እንዲህ ነው ወይዘሮ ፀሐይ። ሰላም ለዚህ ቤት። እንዴ ምን ትሰራለህ? እንዳመመሽ ሰምቼ ልጠይቅሽ ነው የመጣሁት። ቆይ ምን አይነት ድፍረት ነው? እንዴት ቤቴ ድረስ ትመጣለህ? እንግዳ ቤትሽ መጥቶ እንደዚህ ነው የምታናግሪው? ይሄኔ ገረመህ? አሁን ቀጥ ብለህ ከቤት ይውጣልኝ። ሄለን ምን ሆነሻል? እኔ እኮ ስላመመሽ ላይሽ ነው የመጣሁት። ጭራሽ የቢሮ አነሰህና። ሌላ ነገር አታስቢ። እኔ እንደ ስራ ባልደረባ ልጠይቅሽ ብቻ ነው የመጣሁት። አያገባኝም። በቃ ከቤት ይውጣልኝ። እንዴ የምን ጭቅጭቅ ነው? እንግዲህ እንደምን አልክ? ሰላም አለ። ደህና ነህ? እግዚአብሔር ይመስገን። የሄለን ጓደኛ ነህ አይደል? አዎ አብረን ነው የምንሰራው። እሺ በሉ ተጫወቱ። መጣሁ።
ቆይ ምን ለማድረግ እየሞከርክ ነው? ምን አደረግኩ? ታውቀዋል? የባለቤቴ እናት ናቸው እኮ። ቆይ እንዴት ነው የምትሆነው? ሄለን ተረጋጊ እንጂ ነገሮችን ቀለል አድርጊ። አሁን ባለቤቴ ይመጣል። እባክህ ውጣ። እና እኔ ምን አደረግኩ? የታመመ መጠየቅ ወንጀል ነው? ቆይ አንተ የኔን ትዳር በጥብጠ እኔ የምታገኝ መስሎ ነው? እኔ ትዳርሽን የሚበጠበት ምንም ነገር አላደረግኩም። የስራ ባልደረባሽ ቤትሽ ሲመጣ እንደዚህ ትሆኛለሽ እንዴ? አንቺ ራስሽ እኮ ነው ነገሮችን እያወሳሰብሽ ያለሽው። ቀለል አድርጊው እንጂ። ሌሎቹማ ጤነኛ ናቸው። እንዳንተ ከተማው ሙሉ በሞላው ሴት ትዳር ላፍርስ አይሉ። በቃ እባክህ ውጣልኝ። አልሄድም። እንደምትለው የምትወደኝ ከሆነ በቃ ከዚህ ቤት ሂድ። ካልሽሽ አላስጨንቅሽም። አመሰግናለሁ። ወዴት ነው? ልሄድ ነው ማዘር። ደህና ዋሉ። ቡና ሳትጠጣማ አትሄድም? ግድ የለም ስራ አለብኝ። አዎ ማዘር መሄድ አለበት። ቡናዬን ሳትቀምስ ብትሄድ እንደ ንቀት ነው የማየው። ኧረ ማዘር እንደዛ አይደለም። ሌላ ጊዜ ይመጣል። አሁን ከቢሮ እየደወሉ ነው አይደል ያሬድ? አዎ እንደዛ ነው። እሺ እንግዲህ ቡናዬን ከናክ ምን አደርጋለሁ? ኧረ ማዘር እንዴት የእርስዎን ቡና ንቃለሁ? እንደዛ ከሆነ ቁጭ በል። አሁን ቶሎ ነው የማቀራርበው። ማዘር መቸገር ግን አልነበረቦትም። የምን ችግር ነው የምታወራው? በሉ ተጫወቱ። መጣሁ እኔ። እሺ። እንደ ታመምኩኝ ማን ነገረ? ልቤ። የምሬን ነው። ለስራ ያለሽን ታታሪነት ስለማውቅ ያለ ምክንያት አትቀሪም ብዬ መጣሁ። እንደፈራሁት ደግሞ ሞሻል። እዚህ መጥተህ እንዳመመኝ በምን አወቅ? አይደለም ሲያምሽ ሲርብሽ እንኳ ፊትሽን አይቼ አውቃለሁ። ደግሞ ማዘርን ቆይ ከዚህ በፊት ታውቃቸዋለህ እንዴ? አይ በፍጹም ዛሬ ነው ያወቅኳቸው። እርግጠኛ ነህ? ምን ነው? ሁኔታችሁ ግን አይመስልም። እንዴት? ማዘር እንደዚህ በቀላሉ ለሰው አይሽቆጠቆጡ። ለምን? እሱ ለሌላ ጊዜ ቆይክ። እንዴት ዋላችሁ? ዳጊ የስራ ባልደረባዬ ነው። ስላመመ ሊጠይቀኝ መጣ። እሺ ዳግም ይባላል። ያሬድ እሱ ባለቤቴ ነው። ቆይ ማይስ እማዬው እዚህ ነበረች። ዳግም ልጄ ደህና ዋልክ? እንዴት ነህ? ተዋወቅከው? የሄለን ጓደኛ ነው። አዎ ተዋውቄዋለሁ። እንዴት አይነት ጥሩ ልጅ መሰለ። በቃ እኔ ልብስ ልቀይር መጣሽ። እሺ ተጫወታችሁ? ለመሆኑ ልጅ ያገባህ እንዴ? አይ አላገባውም። እንዴ ለምን በጊዜ ታገባ? ቶሎ አግብቶ መውለድ ነው እንጂ። እሱንማ ማን ይጠላል ብለው ነው ማዘር። ግን ያው ደና ሴቶችም ተይዘው አለቁ። ለአንተ ካላት ከተያዘችም ቢሆን ትለቀቃለች ነው ብለው ነው። ዋናው ያንተ ተስፋ ለመቁረጥና በጥንካሬ መሞከር ነው። እስኪ እናያለን።